የእግዚአብሔር ቃል እንዲህ ይላል፣ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 9። በዋናነት ባህታዊ ገብረ መስቀል በ1985 ዓመተ ምህረት እይታ ለተባለ ጋዜጣ በሰጡት ቃለ ምልልስ ሰፍሮ ያገኘነው መረጃ ከቤተ ክህነቱ በሙሉ ቅራኔ ኖሮኝ አይደለም፣ ቀድሞም ቢሆን አሁንም ከፓትርያርኮቹ ጋር ነው ብለው ምክንያቱን ሲያስቀምጡ ብፁዕ ወቅዱስ አቡነ መርቆሬዎስና እራደ አንድነት ገዳም ማህበረ ሥላሴ ገብታችሁ ንስሐ ካልገባችሁ መከራ ይደርስባችኋል ብለው እንደተናገሩና በዚህም ምክንያት ግጭቱ እንደተፈጠረ ቦታውም በአስኮ ቅዱስ ገብርኤል እንደሆነ እይታ ጋዜጣ በወቅቱ አስነብቦታል። መጡ እሳቸው ቅዳሜ ቀን ማታ ህንጻውን ሊጎበኙ መጡ። የሚሰራው እና አሉ አቤት አልኩና ሄዱ። መስቀል አሳለሙኝና አንተ ለምንድነው ደርግ ይጠፋል እንዲሆናል እያልክ የምትናገረው ለምንድነው አሉ። እንዴ እግዚአብሔር እኮ ነው ነገር ያለኝ አልኳቸው። እግዚአብሔር ነገር አለኝ ካልተናገርኩ ደግሞ እኔን ይቀጣኛል እግዚአብሔር። ስለዚህ የሚሰማኝ ይሰማኛል፣ የማይሰማኝ ደግሞ ይሰድበኛል። እኔ ምን ቸገረኝ? ስለዚህ እግዚአብሔር ነገር ስላለኝ ነው አልኳቸው። ለምን ለኔ መታህ ነግረኝ? ለምን ቤተ ክህነት መታህ አትናገርም? ይሄ ሚስጥር ነው፣ ለምን አትናገርም በሚስጥር አሉ። አይ ለህዝብም ለጳጳሳቱም ለመንግስት ባለስልጣንም ንገር ነው ያለኝ፣ ለሁሉም ነው የምናገረው አልኳቸው። ተቆጡ። ሲቆጡ አይ እንግዲያው ስለ እርሶ መልእክት አለኝ አልኳቸው። ምንድነው መልእክቱ? እዛ መጥቼ ልንገረው? አይዞህ ንገረኝ፣ አሁን ንገረኝ አሉ። ራደም የሚባል ሰው ነበር ሀገረ ስብከት። ራደና አቡነ መርቆሬዎስ አንድነት ገዳም ማህበረ ሥላሴ ሄደው ንስሐ ይግቡ ብሎኛል። ንስሐ ካልገቡ አንድነት ገዳም ማህበረ ሥላሴ ሄደው ንስሐ ካልገቡ ግን አደጋ ይደርስባቸዋል። ምልክቱም ከቢያሳ በታች ከጎፋ ሰፈር ፍንዳታ ይፈነዳል፣ እሳት ይነሳል፣ እርሶም ይዋረዳሉ፣ ችግር ይደርስቦታል ብሎኛል እግዚአብሔር አልኳቸው። እሳቸውም ያው ችግሩ የነገርኳቸው ነገር ደረሰ። አደጋው ደረሰባቸው። በኬንያ አርገው ሀገር ተሰደው ወጡ። በባህታዊ ገብረ መስቀል ወታደራዊው የደርግ መንግስት የሰራባቸውን ግፍና መከራ ማሰርና ማንገላታትን የሽግግር መንግስቱም ደግሞታል። ባህታዊ ገብረ መስቀል ከጊዜ ወደ ጊዜ የሚከተላቸው ህዝብ እየበረከተ ከዓለም ዝናቸው እየተሰማ መሄዱ በብዙዎች የቅናት መንፈስን ያሳደረ ይመስላል። ካሉት ጳጳሳት አንድ አይሾም፣ የሚሾመው እንግዳ ነው። ምልክቱን ነጭ ልብስ ይለብሳል፣ እድሜ የለውም ብለህ ተናገር አለኝ እግዚአብሔር። አቡነ ጳውሎስ ከአሜሪካ መጡ፣ ፓትርያርክ ሆኑ፣ ነጭ ልብስ ለበሱ፣ ወንበራቸው ቁጭ አሉ። ይሄን ነገር ነገሯቸው ማለት ነው። ለሀገር ሰላምና አንድነት አብዝተው መጸለያቸው እንዲሁም በኢትዮጵያ መከራ እንዳይሆን ተግሳጽ በመስጠታቸው ተከሰዋል፣ ተንገላተዋል። ሁላችንን ጩኸታችንን ልመናችንን ተቀብሎ ሀገራችን ለኢትዮጵያ ሰላም ለህዝባችን ደህንነትና ጤንነት እንዲሰጥልን። ከዚያም በኋላ በሽግግር መንግስቱ የተተኩት ብፁዕ ወቅዱስ አቡነ ጳውሎስ ጥቅምት 27 ቀን ናዝሬት በነበረው ጥሪ ህዝቡ በእልልታና በጭብጨባ ስለተቀበለኝ ተናደው ሳያሳርጉ ታቦቱን ይዘው ገብተዋል ብለዋል። ከዚያም ጥር 20 ቀን 1985 ዓመተ ምህረት ጥቂት ጳጳሳት ተሰብስበው ማንኛውም ባህታዊ በማንኛውም ቤተክርስቲያን እንዳያስተምሩ ትእዛዝ አስተላለፉ። ህዝቡ እየበዛ እኔ በሄድኩበት እና አዲሱ ሚካኤል እና ልደታ በጠቅላላ ቤተክርስቲያን እየሞላች ስትሄድ ደግሞ አይ ህዝቡ እኮ ፓትርያርክ አድርጎ የተቀበለው ገብረ መስቀልን ነው፣ እርሱ እኮ ፓትርያርክ አይደሉም ይሉና ነገረኞች ከሳቸው ጋር ደግሞ ያጣሉና ከዛ በየትኛውም ቤተክርስቲያን እንዳያስተምር ብለው ደብዳቤ ጻፉ። ይህንን ትእዛዝ በመተላለፍ የተሳተፈ ከስራ እንደሚባረር እንዲሁም በተለይ በባህታዊ ገብረ መስቀል ላይ ከፍተኛ የሆነ ክልከላ ከነ ማስጠንቀቂያ ጭምር ለቤተክርስቲያን አስተዳዳሪዎች ደረሳቸው። መከልከል አንችልም፣ ህዝቡ ይቃወመናል ምናምን ሲሏቸው በቃ ዝጉት በሩን አሉ። እንዳይገባ ህዝቡ በሩን ዝጉት አሉ።
ከዛ ወደ 1985 ላይ ወደ ግማሽ ዓመት በር መዝጋት ተጀመረ ማለት ነው። ባህታዊ ገብረ መስቀል በእግዚአብሔር ከተሰጣቸው 7 ጸጋዎች መካከል ጸሎተ ምህላን የመምራት ሀብተ ጸጋ አንዱ ነው። በዚህም በርካታ አብያተ ክርስቲያናት እየተዘዋወሩ ከምእመኑ ጋር ጸሎት አድርገዋል። ሲመጡ መድኃኔዓለም ጀመሩ። ከዛ ጴጥሮስ ጳውሎስ፣ ከጴጥሮስ ጳውሎስ ደግሞ ጊዮርጊስና ዮሐንስን ህዝብ አይደለም የነበረ። እንግዲህ ጊዮርጊስ 2 ግቢ ነው ያለው። የመጀመሪያ ግቢና ሁለተኛ ግቢ አለው። ሁለቱ ግቢዎች ይሞሉ ነበር ህዝብ። ታዲያ በርካታ የቤተ ክርስቲያንና የሀገር ወዳድ የሆኑ ምእመናን በዚህ ጸሎት አብረው እየተሳተፉ ለሀገር ሰላምና አንድነት ከባህታዊ ጋር ጸልየዋል። ምህላው ታላቅ ነው። አሁንም ጭምረን እውነት ማናችን ጧት 12 ሰዓት እንወጣለን፣ ማታ 1 ሰዓት ነው የምንገባው። ሽምብራ ፍኝ ነው የሚበላው። ያበልታት ተጠግብ ነበር። በሽታ ነገር የሚባል ነገር የለም፣ አያቀንም ነበር። 1985 በአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሚደረገውን የምህላ ጸሎት ለማድረግ ከህዝቡ ጋር ወደ ቤተክርስቲያኑ ይሄዳሉ። አብሯቸው በርካታ ቁጥር ያለው ምእመን ተከትሏል። እንግዲህ በቤተክርስቲያን ብቻ 19 ምህላ ነው ያደረጉ። ዜና ማርቆስ 120 ሰው ቤት 120 ህዝብ ይዘው ነው ዜና ማርቆስ ለ7 ቀን ምህላ አደረጉ። ነገር ግን እንደ ወትሮው ቤተክርስቲያኗ ልጆቿን በሯን ከፍታ ጸሎት እንዲያደርጉ ፈጣሪያቸውን እንዲለምኑ እድል አልሰጠቻቸውም። ሁሉም የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በሮች በሰንሰለት ታስረው ሰው ዘልቆ እንዳይገባ ተከርችመው ነበር። ለተወሰነ ጊዜ ምህላው በጥሩ ሁኔታ ተካሂዶ ቤተክርስቲያኑም ተባብሮ ጳጳሳትም እየመጡ ምህላውን እየመሩ በጥሩ ሁኔታ ከተካሄደ በኋላ ባልታወቀ ሁኔታ በሩ ተዘጋ። በቤተ ክርስቲያን 21 ምህላን ምሩ የተባሉት 19ኙ በሳቸው ተመርቶ በፍቅር የተመራ ነው። ቤተ ክርስቲያኑም ጧፍን እየሰጠች መዘምራን እያገለገለ ነው። አሁን ጊዮርጊስ ምህላ በመናደርግበት ጊዜ መጨረሻ ላይ መዘምራን እየወጡ ይዘምሩ ነበር። አቡነ ጳውሎስ ናቸው ያዘጉብን። ምህላ ማትያዙ ያሉን እሳቸው ናቸው። እንባው እንዲያወርዳል ህዝብ። ፍቅር አልነበር። ባዶ እግሩ ነው እግሩ ላይ የሚወጣው ነበር። ከቤቱ በባዶ እግሩ ይወጣል፣ በባዶ እግሩ ይመለስ ነበር ማታ። ቤተክርስቲያን በሯን ዘግታ ምእመኑ ከአጥር ውጪ ጸሎት ሲያደርግ 3 ቀን ቆይቶ ልጅ መስፍን ኢያሱ የተባሉ የብረት መቁረጫ መጋዝ አምጥተው የተዘጋውን በር ሰንሰለቱን ቆረጡት። ልጅ መስፍን ኢያሱ መጥተው ቆረጡት። ብረቱን በብረት ከፍተን ገባነ። እግዚኦ ተባለ። እግዚኦ ብለን ስንጨርስ መጡ ያዟቸው። ያንን ሰንሰለቱን ቆርጠው ሁሉንም እየዞሩ እየቆረጡ ግብ አሉት። ሰውን በቃ እልል እያለ በአራቱ ማዕዘን በኋላ በፊት ያለው በሙሉ እየጨፈረ እልል እያለ ወደ ቤተክርስቲያን ውስጥ ገባ። በዚህም ተወንጅለዋል። ከምእመኑ ጋር በር ሰብረዋል ተብለው ባህታዊ ተከሰሱ። ለእስራትም ተዳረጉ። እኔን ለመያዝ ለማሰር ቅንብር አለበት፣ ቤተክርስቲያኑ ተሰበረ ተዘረፈ ተብሎን የእስር ቤት እንድገባ ጋዜጠኞች መጥተዋል። ሁሉ ተሰባስበዋል። እዛ ሲቆረጥ ሲፈለጥ ሁሉ የሚቀርጹ ያው አባታችንን ወደ ማረፊያቸው ሲመጡ ከመንገድ ላይ ያዟቸው። ቁልፉ ተቆርጦ 6 ሚሊዮን ብር ተዘርፏል ቤተክርስቲያኑ። ይህንን ያዘረፈው ደግሞ ገብረ መስቀል ነው። ሁሉን ነገር አድርገው ተጨረሱ በኋላ ማታ በ6ኛው ቀን ማታስ ወደዚህ ስመለስ እዛ አፍንጮ በር ስደርስ ያዙኝ ማለት ነው። መስፍን ኢያሱንም ያዟቸው፣ ተባብረዋል የሚሉትን በሙሉ ያዙ። በወቅቱ የነበሩ ጋዜጦችና መጽሔቶች በጉዳዩ ላይ ሰፊ ትኩረት ሰጥተው ዘግበውታል። አዲስ ዘመን ጋዜጣ የኢትዮጵያን ዜና አገልግሎት ዋቢ አድርጎ በወቅቱ ባሳተመው በባህታዊ ገብረ መስቀል ላይ ቤተ ክህነትና የደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ የቤተክርስቲያኑን የአጥር መዝጊያ አሰብረዋል፣ ተገቢ ያልሆነ ትምህርትም አስተምረዋል በሚል ክስ መቅረቡን ዘግቧል።
ህጋዊ መጥሪያ ደርሷቸውም ወደ ማዕከላዊ ለምርመራ እንዲሄዱ ተደርጓል ይላል። ማዕከላዊ እስር ቤት ያለው ጸያፊ ነገሮች ነበሩ። እሱን የመናገር አልፈልግም፣ ነውር ነው። ስድብ፣ በሴቶች ስድብ እና ጥፊ ድብደባም ቢኖርም ለኔ ጥሩ ነው። ምክንያቱም የሚጎዳኝ ነገር አይደለም። ቢሰድቡኝ፣ ቢመቱኝ፣ ቢላጩኝ፣ ቢደበድቡኝ ለኔ ከጌታ ከኢየሱስ ክርስቶስ አልበልጥም። እሱ ተደብድቧል፣ ተሰድቧል፣ በጥፊ ተመቷልና ያንን ችግር አልለው። በዚሁ አዲስ ዘመን ጋዜጣ የቤተ ክርስቲያን በር ተዘግቶ በቆዩበት 3 ቀን ከጊዮርጊስ ቤተ ክርስቲያን አጥር ውጪ በነበረው የጸሎትና የምህላ ወቅት ህብረተሰቡ እንዳይቸገር የትራፊክ ፖሊሶችና የጸጥታ አካላት ላደረጉት አስተዋጽኦ ባህታዊ ማመስገናቸው ተጽፎ ይገኛል። መጋቢት 27 ቀን መድኃኔዓለም ንግስ ለማንገስ ፓትርያርኩ ይመጣሉ ማለት ነው። ፓትርያርኩ ሲመጡ ህዝቡ ይሰበሰብና ባህታዊ ገብረ መስቀል ይፈቱልን፣ ለምን ታሰሩ? ምህላ ስላደረሱ ወንጌል ስለሰበኩ ለምን ታሰሩ? ይፈቱልን ይሏቸዋል። ባህታዊ ገብረ መስቀል የጊዮርጊስን ቤተክርስቲያን በር ሰንሰለት መቁረጥ ምክንያት በፖሊስ ቁጥጥር ስር እንደዋሉ ዝባድ የተባለ የወቅቱ መጽሔት ሽፋን ሰጥቶታል። የባህታዊን በቁጥጥር ስር መዋል የሰማ የአካባቢ ነዋሪ ሴት፣ ወንድ፣ ወጣትና ሽማግሌ ሳይል በመኖሪያ ቀያቸው ተሰብስበው ሀዘናቸውን ሲገልጹ መዋላቸውን አትቷል። ከዚህም ሌላ ህዝቡ ያሉበትን ለማወቅ ደግሞ ጣቢያ ለጣቢያ ሲንከራተት እንደዋለም ጭምር ዘግቧል። የባህታዊን መታሰር ምክንያት በማድረግ ብዙ ጊዜ ሰላማዊ ሰልፍ ተደርጓል። መጋቢት 30 ቀን ነበር ሰልፉ። እሳቸው በ29 እኔ ጋር መጡ ማለት ነው ማዕከላዊ። በተለይ በርካታ ህዝብ ሰላማዊ ሰልፍ ወጥቶ እንደነበር ሉሲ የተባለ መጽሔት በ1985 ዓመተ ምህረት ሚያዝያ እትሙ እንደሚከተለው አትቶታል። የህዝቡ ቁጣ ብሷል፣ ገንፍሏል። ይህንን ቁጣውን ለመግለጽም መጋቢት 30 ቀን በአመቱ ውስጥ ተወዳዳሪ የማይገኝለት ታላቅ ሰላማዊ ሰልፍ ተደረገ። አዲስ አበባ በአንድ እግሯ ቆማለች። በሰልፍ የተካፈለው ህዝብ በብዙ ሺህ እንደሚቆጠር የመንግስት መገናኛ ብዙሃን ዘግበዋል። ዓለም አቀፉ የመገናኛ ብዙሃን ቢቢሲ 80 ሺህ የሚሆን ህዝብ እንደተሳተፈበት ዘግቧል። አዲስ አበባ ከጊዮርጊስ መስቀል አደባባይ፣ ከመስቀል አደባባይ ቤተ መንግስት የደረሰ ትልቅ ሰልፍ በመዝሙር እግዚአብሔርን በማመስገን በጨዋ ደንብ ብስክሌት የሚነዱ ሳይቀሩ ተሰልፈው ገብረ መስቀል ይፈታ የሚል ትልቅ ሰልፍ አደረገ ህዝቡ። ወጣቱ በወጣት፣ ሽማግሌዎች በረድፍ ሆነው ያንን ሰልፍ አየ። ከዛ ቤተ መንግስት ሲደርሱ ጠቅላይ ሚኒስቴሩ መለስ ዜናዊ ከናንተ ውስጥ 10 ሰው ተመርጦ ገብቶ ያነጋግረኝ ብሎ አለ። ከህዝቡ ትልልቅ ሰዎች ተመርጠው 10 ሰዎች ገቡ፣ ተደራደሩ። ከቤተ መንግስት 2 ሰው፣ ከቤተ ክህነት እነዚሁ 10 የተመረጡት ሰዎች ሆነው ጉዳዩ እንዲፈታ አሁን ደግሞ ሂዱና ቀጨኔ መድኃኔዓለም ጠብቁ፣ ፈተን እንሰጣችኋለን አላቸው። ሰላማዊ ሰልፉ ላይ እኔም ተሳትፌያለሁ። በእውነት በጣም ታሪካዊ የሆነ ሰላማዊ ሰልፍ ነው። በቤተ መንግስት አድርገን ነበር ይሄን ነው። ህዝቡ በጣም ከፍተኛ ነበር ያለው ስሜት ያለው ሁኔታ በጣም ደስ የሚልና በእውነት ወደ እግዚአብሔርም ለመቅረብ ሁሉም ህዝብ የተዘጋጀበት ጊዜ ነበር። በዚህም ሰልፍ ዕለት እግዚአብሔር ይመስገን ባህታዊ ገብረ መስቀል መፈታታቸውን በዚህ መጽሔት ተገልጿል። ተመለሱ፣ እሳቸው ቀጨኔ መድኃኔዓለም ጠብቁ፣ እዚያ ይመጡላችኋል እየተባለ ተነገረ። ሰው እየተመለሰ እንትን ሲል በጎን ፖሊሶቹ በጎን ይዘዋቸው እዚያ አወርዷቸው እዚህ ቀጨኔ መድኃኔዓለም